ዝራው ከበቀለ አይመለከትህም ግን በዛ ሰዓት ሁላችንም ነበርን አሳክሚያታለሁ ብለህ ስትል ራሱ ያሳከምክበትን ወረቀት አምጣ ሲባል ግሩፕ ላይ ሆስፒታል ይጃላ መጣም ብለሃል ይሄን ሁሉ አመት ቆይታ ስትመጣ አንተን ሳይሆን ያዋረርከው እኛንም አብረህ አዋርደህናል እቺ ልጅ ሀገር ያስገባቻት መሲ ነች አላህ ይርሐም ነፍሷን ይማረው አንድ ጊዜ ፕሮሰስ ተጀምሮ ያ ፕሮሰስ በምን እንደተሰናከለ ባላቅም ሁለተኛ ፕሮሰስ አስጨርሳ ኢትዮጵያ እንድትገባ ያደረገቻት መሲ ናት እስከ ዛሬ ድረስ እቺ ልጅ ለምን አልፈለካትም ነበር ይሄንን ብር ይዘህ ለሚስትህ አለብኝ ብለህ ከመናገር እዳህን ለምን አትከፍልም ነበር አይበሊታ እንደ ሙስሊም ወይ አታቋርጠኝ ሁለት ሰዓት እየተከታተልኩ አውርተን እኮ ጨረስን እኮ ረጅም ሰዓት አሁን አንቺ ምን አረጋችሁ ብለህ አትጠይቅ ምን አረጋችሁ ብለህ አትጠይቅ አይደለም ለሱ አይደለም ታርባለች ለተባለው አሁን ይኸውልሽ በአዲስ ጉዳይ እንደገና ደግሞ አንድ ነገር ልንገር ቆይ እንደገና የታያስከው በሱ አይደለም መታያስከው በሷ ተይዘ ከሆነ ሙሉ በሙሉ ኢትዮጵያዊ ነው ሰበብ ተይዘሃል ማለት ነው የታያስከው ደግሞ እሷን ስታሳክም አይደለም የታያስክበትን ኬስ በደንብ አድርገህ ታውቃለህ እኛም እናውቃለን ወንድማችን ነው ያደረካቸውን ነገሮች ጥሩውንም መጥፎውንም ጠንቅቀን ስለምናቅ በታያስኩበት ሰዓት እንዳዘን ሁሉ አንተ የታያስከው በዚህ በሊ ምክንያት አይደለም የታያስክበት የራስ ኬዝ አለ እንደገና አይደለም እኔ ወሎ ከኔ ጋር አለ ቆይ እኔ ቪዲዮ ከፍታለሁ ቆይ ሀቡ ቆይ ክፈቺ አንተ ነገሩ እንዲበርድ አትፈልግም ሀቢባ በተራ እናውራ አይመኒታ በየተራ እናውራ አንደኛ ለሁለት ሰዓት ነው ያወራሁት በጣም ይደክም ሌላ ምስክር ስላለች ተራ ጠብቃትና ነገሩ መብረድ የማይፈልግ አይደለም So ladies first. ነገሩ የማይበርድ ከሆነ አናግራት ይችል ነገሩ የማይበርድ ከሆነ አናግራት ይችል እኔ ሀቡዬ እኔ ፋጥማን የመጀመሪያ ቀን ቪዲዮን የቀረጽኳት እኔ ነኝ ታይም አገኘኋት እግሯ እንደምታዩ ነው አትራመድ ሀቢባ አይመኒታ እጅግ ስጣትና ገራ እንዲያለ ይخليك አላህ ይخليك እኔ አሁን አላህ ይخليك እህቴ ሀቢባ እኔ አገኘኋት ልቅሶ ቤት ሂጄ በመሬት ተንፈቀቃለና በጣም ታዘነ ሰው ሁሉ ያያነሰን ሐማም ያስገባትና እቺ ልጅ አንቺ ፌስቡክ ስለምታወቂ ቅረጫሽ ቪዲዮ ቀረጽኩኝና ወሰርኳት እና ቪዲዮ ላይ ፖስት ተደረገች ብር ተዋጣ ብር ሲዋጣ ዛሃራ መጣይና ብር ተዋጣል ነቶፊክ ብሩን እኮ ሊሰጧን ነው ነሐያስተኝ እኔ አልሄድም ስራ ነኝ አልኳትና ብሩን ሽጣ ቢባል እምቢ አላይመን አልሰጠም خلاص ደረሰ ሂሳብ እንዳስጠን የለም ታከማለች አልታከመች ፋጥማ እኛ ገንዘብን ያወጣነው ለምን 50 ሺህ ሪያል አሁን ለፋጥማ ነው ገባሽ ከዛ አይመኒታ ታስታውስ ከሆነ ለሊት ትያዝ ማታ ላይ ምን አልኩ አይማን አልኩ والله ዛሬ ቁመት ይሄዳለህ ነገ ምን እንደምንሆን አይታወቅም ገንዘቧን ስጣት ያ ካልሆነ ደግሞ ደረሰኝ ሂሳብና አሳውቀን ስንልክ ላሻልከን በሰዓቱ አንተፍ የመስነበርክ طيب ገንዘቧ ደግሞ በሪያል ሰተንሃል በሪያል መልስ ገንዘቡ የፋጥማ አይደለም የህዝብ ገንዘብ ነው በሪያል ወስደሃል በሪያል መልስ እነ መዲያሉ ቁርአን ያስቀረባት መዲያለች ሮዚ ያለች አላህ እኛ ጋር ይመጣሉ እየተከታተሉ ነው እያለቀስን ነው ፋጥማን ያቀታለሁኝ እኔ መጀመሪያ ዛሃራ ጋር ሄጄ ያገኘኋት እኔ ነኝ በሪያል ወስያ በሪያል መልስ ለታቡ ዘመድ የላትም ምን የላትም አይመልት አንተ ያገባው የት ነው ከሚሴ እሷ ሀርቡ ነች እንዴ አታቃትም ዛሃራን ቦልካታል እኮ እኔንም እኮ ቦልካታል አለች ወለኮ አሁን ላይ በፊት ሀርቡ ነበረች አሁን ከሚሴ ናት ስለዚህ አሁን መዲም ትመጣለች ሮዚ ታስገባንቺ ሀቡ መዲ አለች ሮዚ አለች ከፋጥማ ጋር የነበር ልጆች አለ አልሞትንም መስግም ሞታለች በሰዓቱ ሁሉ ነገር ችላ የላከቻ መስዬ ነች ሌላ ማንንም አላካትም አንተማ ብሯ ወስደን ቢብልሃል እኛ ላንተ ማንም ሰው ነው የምንባለው እኛ ማጣጣም አይመኒታ አሲሳን ተናግረሽ በ3 አመት ተኩል ውስጥ ኤኒ ታይም ልትሞት እንደምትችል ታውቃለህ አይደል እንዴ ሞችን የተነሳው ስለዚህ ታዲያ በዛ ሰዓት ሞተ ብትቀመው የዚህ ሴትዮ ሀቅ ይዘህ ከሄድክ ማለት አይደል እኔ ሳውዲ መንግስት ነው የሰደብኝ ሀቁ እኔ አይደለሁም እኮ የሳውዲ መንግስት ነው አላህ ይጠይቀዋል ስላንተ ሀቅ ስለዚህ ፈጣሪ እኔ ሲጠይቀኝ እኔ ወደ ማን አመለክታለሁ ወደ ሳውዲ መንግስት ነው ማመለከተው የለፋውበትን ልፋቴን የሳውዲ መንግስት ነው የወሰደበት ታዲያ ቤቱ ሲነበረ ብለኮ እሺ በቃ ነው እሺ ወዲያው ሳውዲ እያለክ በሽማግሌ ተለመነ ካሳንሺ ሪያል ስትሰጣት እጅግ ላይ ከነበር ለምን ሙሉ የዛኔ አልሰጠካት በጣም ጥሩ የዛ ጊዜ ምን ነበረ መስ እንግዲህ ነፍሷን ይማረው
ምንድነው የተባለው ብሩ አሁን ከሰጠናት ስለማይታወቅ ወደ ሀገር ቤት ትግባና ያኔ ሌሴፓሲ መሲ የሷን ሌሴፓሲ እያፋጠነች ነበር። የሚገርምሽ ኦልሬዲ እኮ ገብታ በሳምንቱ ብሩ እንዲላክላት ከመሲ ጋር እና ቧሚ ላይ ነው ብዙ እኔና መሲ ነበር ተፈሳ የሷን ይማረውና ተነጋግረን ወደ ሀገር ስትገባ ቀሪው ልልክላት ነበርኛ ሐሳባችን እዛ ለምንድነው ብዙ የተጠራጠርናቸው ነገሮች ስለነበሩ እሷ ያለችን ነገሮችና ብዙ ነገሮች የሚጋጩ ነገሮች ነበሩ በፋጥማ ጉዳይ ላይ። ኦኬ ቢጋጩና የውሸቶች ሴትዮ ያልታመመች ብትሆን ብሩ ምን ልታረገው ነበር ሐሳብ? ኖ እኛ ብሩ ልንወስደው ነበር እኮ በቃ ተማመን አይደለም ህዝብ አንዴ ብሩ በህዝብ ብር ማንም የማዘዝ መጥቶ ሰጥቷል። ስለዚህ ሴትዮ እግሯስ ዲስክ መንሸራተትም ሆነ ህዝቡ ሲሰጥ የሰጠው በሷ ስም እስከሆነ ድረስ ዳይሬክትሊ ህዝቡ ዩቲዩብ ቪዲዮ ላይ እቺ ሴትዮ ብሩን በእጇ ስትራከብ ህዝቡ በቪዲዮ ባይኑ እስካየ ድረስ ብሩ እሷ ጋር ነው መሆን ያለበት። ዋሸችም ሁለት ተናገረችው አንድ ሰብሳቢ አካል እያንዳንዱ እዚህ ቤት እርዳታ እኔ ነኝ ኃላፊነት ወሰደ። በመጀመሪያ ደረጃ የተሰበሰበላት አካል ነው በሽተኛ ናት አይደለም የሚለውን ነገር በሜዲካል ሪፖርት በማስረጃ ሳያይ መሰብሰብ የለበትም። ምክንያቱም ውሸት ሆኖ ቢገኝ የህዝብ ነው የሰበሰበው አካል ነው ማለት ነው። የህዝብ ብር አሁን እኮ ይሄን ልምድ ያገኘሽ እኮ ሀቡ እኛ እዛ ጋር የከፈልናቸው መስዋዕትነት አሉ ሳናውቅ በሞኝነት በየዋህነት ያለ ማስረጃ ብዙ ሰዎች ፎግሮናል፣ ሸውዶናል። ኩላሊት ብለን የሰራንላቸው ሰዎች አሉ ኩላሊት ያለባቸው ብዙ ታሪክ አለ። እንዝላልነት ነው ታዲያ ይሄ የማን ኃላፊነት አለ? እንዝላልነት ሳይሆን በዋህነት ያደረግናቸው ነገሮች ናቸውና ለውቀት ማለት ኃላፊነት አለመሰማት ስለ ህዝብ ገንዘብ ኃላፊነት አለመሰማት ይለያያል። ስለ ህዝብ ገንዘብ ኃላፊነት የሚሰማኝ ከሆነ ያመለኝን ህዝብ በእኔ ግዴለሽነት አምጥቼ ሜዲካል ሪፖርት ሳላይ የህክምና ማስረጃ ሳላይ ድምፅ ከሆንኩኝ እኔ ነኝ ህዝቡን እያስበላ ያለሁት። ለምን ህዝቡን ናምኖ ያንን ሰው የሚረዳው ህዝቡ አያውቀውም። ገባ አንተ ናምኖ አንተ ስትገንዘብ ሲሰጥ እኔ ኃላፊነት መውሰድ አለብኝ። አንድ ነገር አለ ይኸውልሽ በእኛ ጊዜ የነበረው ጊዜና አሁን አንቺ የምትናገሪው ነገር በጣም የተለያየ ነው። በእኛ ጊዜ በዋህነት ነው የምንሄደው። ማስረጃ መረጃ የምንላቸው ነገሮች የለም። ሰውየው ታመም ብሎ ከመጣ ይዋሻል ብለን አናስብም፣ እናምነዋለን በዋህነት ምክንያቱም እኛ ስደት ላይ ስላለን። በኋላ ላይ ግን ነገሮች ከኤክስፒሪየንስ ምክንያቱም አንድ ሰው ከትምህርት ቤት ይማራል ከልምድም ይማራል። አንዱ ከልምድ ያገኘነው ትምህርት ምንድነው ሰዎች በውሸት ሳይታመሙ ታመመ እንደሚሉ አውቀናል። ለምሳሌ ከጊዜ በኋላ ነው ያወቅነው። ግን ያን ያደረግነው ዴሊበሬትሊ ሰዎችን ለመጉዳት ወይም ብር ለመሰብሰብ ሳይሆን ሰዎችን ለመጥቀም ካለን ፍላጎትና ጉጉት ነው። ሌላ ነገር አለ። ያን ጊዜ እኛ ለሶሻል ሚዲያ አሁን እንዳለው አይደል፣ እዛ ጊዜ ገና አዲስ እያቆጠቆጠ ያለ ሶሻል ሚዲያ ነው። ስለዚህ በማንኛውም መንገድ ነው የምንሮጠው በልጅነት ገብቶሻል። ከዛ አንፃር ነው ልጅ ቶፊቅ የሚሰበሰበው እንጂ ከክፋት ወይ ከሌላ ነገር ምናምን አለ ከእንዝላልነት በጭራሽ አይደለም። ከእውቀት ማነስ ሊሆን ይችላል ወይንም በቃ ለመርዳት ካለ ጉጉትና ፍላጎት። እኛ እኮ ሳውዲ አረቢያ ላይ ብርስና ያን ጊዜ 10 ዓመት በሳውዲ አረቢያ ሰርታለች። ፋጡማ አህመድ ትባላለች። ታማ ልጅ ቶፊቅ በሚዲያ 23600 ሪያል አሰባስቦላት በእጇ ሰጣት። ሲሰጣትም ቪዲዮ ቀርጾ ዩቲዩብ ቻናሉ ላይ ይኸው አስረክብ ያለው ያዋጣችሁላትም ብሎ ቪዲዮ ቀርጾ ፖሰተ። ከዛ ያ በሆነ በቀናት ውስጥ ደግሞ ደውሎ የቀረጽነው ቪዲዮ ድምጽ ስለሌለው ድጋሚ ልንቀርጽ ነው ብለው አንድ ላይ መጥተው ገንዘቡን እንዳልታመምሽ ሰምተናል እና ጎረቤቶች አልታመምሽም ብለዋል ብለው በደንብ አስመርምራለሽ ትክክል ታማሚ መሆንሽ ከተረጋገጠ ይሰጥሻል ብለው ቶፊቅ 23600 ብሩን ወሰደና አይመኒታን ደውሎ ጠርቶ አይመኒታ አስመርምራት እና ትክክል እውነት ታማሚ ከሆነች ስጣት ብሩን፣ ካልሆነች ግን ብሩን እንዳሰጣት ብለውት ለአይመኒታ ሰጥተውት አይመኒታም እሺ ብሎ ወስዶ አስመርምሯት ታማሚነቷ እውነት በሽታዋ እውነት እንደሆነ ተረጋግጦ ዛሬ እመጣለሁ ነገ እመጣለሁ አሳክምሻለሁ እውነት ታማሚ ከሆነች አሳክማት በብሩ ብለውት እሱም ዛሬ እመጣለሁ ነገ እመጣለሁ ብሎ ሳይመጣ ሳያሳክማት ቀርቶ በሽታዋ እየባሰባት ወደ ሞት አፋፍ ስትደርስ ብለው በሽማግሌ ተጠይቆ ከ23600 ድርሃም ላይ ሪያል ላይ 11000 ሪያል መልሶ አሁን 12600 ሪያል አለበት እና እኔ አሁን አገር ቤት ገብቼ በጣም ታምሜ በጣም ተቸግሬ ነው ያለሁት እና ባካችሁ አይመኒታ ጋር የቀረኝን 12600 ሪያል ህዝቡ እንድታከምበት ያዋጣልኝን አስመልሱልኝና ልታከም ብላኖች እናት እዚህ መጣችሁ እና ባካችሁ ሁላችሁም ለአይመኒታ ሼር አድርጉ። እኔ ከዚህ በፊት እዚህ ቤት ተከሶ ለአረቢያን መጅሊስ መጥቶ በሰጠኝ ቁጥር ባወራንበት ቮይስ አድርጌለታለሁ። ኦኬ ቴንክ ዩ ፎር ዮር ኮንታክት አይመኒታ ፕሊዝ ሌት አስ ኖ ሃው ዊ ካን ሄልፕ ዩ ይላል። አውቶማቲክ ቢዝነስ እንትን ነው አውቶማቲክ ሪፕላይ ነው የተደረገልኝ። አይመኒታ ነኝ ስላገኘን ደስተኛ ነኝ ይላል። አይመኒታ ነኝ ስለተገናኘን ደስ ብሎኛል። ስለ ስራዎቼ ማወቅ ከፈለጉ ሊንኩን ይጫኑ ይላል። እና ታዲያ እንዴት ነው የምናገኘው? ይሄ ዳትን ለፋጡማ አህመድ ሄደው ሲወስዱባት
የነበሩት አቡ አሚራ መሐመድና የአቡ አሚራ ወንድም አልሽ ስሙን አላውቀውም አልሽ እና ልጅ ቶፊቅና አንቺ የነበራችሁት? አዎ እኔም ሌሎችም አሉ እዛ ጎረቤት ምናምን አሉ። እሺ ብሩ የት ሄደ? ከዛ አይመኒታ ተጠራ እዛ ግቢ ያሉ ቆይ አንዴ ባሉበት ቪዲዮ እንቅረጻት ብለው ቪዲዮ ለዩቲዩብ እንቅረጻት ብለው መጥተው እንቅረጻት ብለው ቆይ አንዴ ሀቡ ዝላ አስተካክልልሽ ባልሽ ተለቃለች ቀርጸው ከዛ ለቀዋታል ምን አለ መልሰው ሲሰጧት ቀርጸዋታል ከዛ ህዝብ እንዳቅ የረዱ ህዝቦች እሷ ላይ እንደደረስ እንዳቁ ተቀርጻ እንደገና ብሩን ሊቀሟት ሲመጡ በምክንያት ነው የመጡት ምን አሉ የቀረጽነው ቪዲዮ ሳይለንት ነው ድምጽ የለውም እና እንቀርጻችሁ ብለው እነሱ ሸታቸውን ነው ብሩን ሊቀሟት ነው ከዛ ልክ መቀረጽ እንደጀመረ ብሩን ስታስረክብ ሊቶፊቅ ዞር በእናትሽ አንቺ አልታመምሽም አሉ ምናምን አለና ብሩን ኪሱ አስገባው ከዛ በጣም ጸብ ተፈጠረ ጎረቤቱ ምናምን እዛ 6 ወር ሙሉ ህክምና ስታደርግ የቆየች ናት 6 ወር ሙሉ ከዛ ካላስ እንደዛ